የተጠበቀና ከባድ የተባለ ምሽት እንዳሳለፈች እስራኤል ታውቋል። ሁለት ሚሳኤሎች ብቻ ነበር የተተኮሱት። ሁለቱም ሚሳኤሎች ኢንተርሴፕት ባለመደረጋቸውና አየር ላይ አየር መቃወሚያዎች አክት ባለማድረጋቸውና እነዚህ ሚሳኤሎች አየር ላይ ባለመመታታቸው በአሁኑ ሰዓት ላይ ከ150 በላይ የሚሆኑ ሰዎች መጎዳታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን 48 ሰዓት ሰጥቷታል። ኢራን በሚቀጥሉት 48 ሰዓት ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኤነርጂ አውጪ ተቋሞቿን ፓወር ፕላንቷን ሙሉ በሙሉ እናወድማለን ሲሉ ተደምጠዋል። ይኸውላችሁ አሜሪካ ውስጥ በዚህ ሰዓት ማለት ነው አንድ እንኳን ጤነኛ ፖለቲከኛ ካለ ይሄን እብድ ሰውዬ ማለት ነው እጁን ሊይዘው ይገባል። ኤንድ ሚድል ኢስት ውስጥ ደግሞ ያሉ ሀገራቶች የዲፕሎማሲ ፓወራቸውን አሟጣው መጠቀም ያለባቸው አሁን ነው። ቢኮዝ ዶናልድ ትራምፕ በሰጠው ማስጠንቀቂያ የ48 ሰዓት አልቲሜተም ውስጥ ጦርነቱ ለኛ ተረፈ ሳይሆን ተትረፈረፈ ነው የሚባለው። ጋይስ ይህ ነገር የሚፈጠር ከሆነ እንደሚታወቀው የመካከለኛው ምስራቅ ጦርነት ከተጀመረ በኋላ መላው አፍሪካ እንዲሁም ደግሞ ጦርነት አንድ ሁለት እያለች አነስተኛ ስቴፖችን እየወሰደች ወደኛ እየመጣች ደግሞ ወደ ኢትዮጵያና ወደ ምስራቅ አፍሪካ እየመጣች የምትገኝ ኢራን ሪፖርት فمن شرح الله صدره للإسلام فهو على نور من ربه የተጠበቀና ከባድ የተባለ ምሽት እንዳሳለፈች እስራኤል ታውቋል። ሁለት ሚሳኤሎች ብቻ ነበር የተተኮሱት። ሁለቱም ሚሳኤሎች ኢንተርሴፕት ባለመደረጋቸውና አየር ላይ አየር መቃወሚያዎች አክት ባለማድረጋቸውና እነዚህ ሚሳኤሎች አየር ላይ ባለመመታታቸው በአሁኑ ሰዓት ላይ ከ150 በላይ የሚሆኑ ሰዎች መጎዳታቸው ተነግሯል። በደቡባዊ እስራኤል ዲሞና በሚባል ቦታ ላይ ነው እንግዲህ እነዚህ ሁለት ሚሳኤሎች ስትራይክ ያደረጉት። እነዚህ ሁለት ሚሳኤሎች ምት የፈጸሙት ደግሞ ከአሜሪካ ኮንታክት አድርጉ ተብሏል። እንግዲህ የምትመለከቱ ያህል ዲስትራክሽን እስካሁን ድረስ ፈጥረዋል። እነዚህ ሁለት ሚሳኤሎች ማለት ነው ከ150 ሰዎች በላይ ሞተዋል ወይ ደግሞ ተጎድተዋል የተባለ የሚገኘው የክለስተር ሚኒሽኑ ምናምን አይደለም። የአየር ላይ የሚበተነው ክለስተር ሚኒሽን ኖርማል ሚሳኤሎች ከዚህ በፊት ተኮሱ የነበሩት ኖርማል ሚሳኤሎች ናቸውና የአየር መቃወሚያዎቹ አክት ባለማድረጋቸው የአየር መቃወሚያዎቹ ዲፌንስለስ በመሆናቸው ምክንያት ነው እንግዲህ የምትመለከቱት ጥቃት የደረሰው። በቦታውም እንግዲህ የእስራኤል ዲፌንስ ሚኒስትር አይ ቲንክ ቤን ጊቪር መሰለኝ የእስራኤል ዲፌንስ ሚኒስትር ቤን ጊቪር ተገኝተው ቦታውን ጎብኝተው ነበረ። እዛ አካባቢ የሚኖሩ ሰዎች ደግሞ አንተ ነህ ጥፋተኛው፣ ሪስፖንሲቢሊቲ ትወስዳለህ፣ ለእነዚህ ሞቶችና ለእነዚህ ጉዳቶች አንተ ሪስፖንሲቢሊቲ ትወስዳለህ በማለት እንግዲህ ፕሬስ እያደረጓቸው እንደነበረ ተናግሯል። ዲቴይል መረጃው ከጣራ በኋላ ምን ያህል ሰዎች በጉዳት ላይ ናቸው፣ ምን ያህል ሰዎች ሞተዋል የሚለው መረጃ ከጣራ በኋላ እናንተ ማሳወቃቸው ይሆናል። ፕላስ ምልክቷን መንካት ነጥሱ። መቻችሁ መልካም ቀን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን 48 ሰዓት ሰጥቷታል። ኢራን በሚቀጥሉት 48 ሰዓት ውስጥ ያለምንም ቅድመ ሁኔታ የሆርሙዝ ሰርጥን ካልከፈተች የኤነርጂ አውጪ ተቋሞቿን ፓወር ፕላንቷን ሙሉ በሙሉ እናወድማለን ሲሉ ተደምጠዋል። ትራምፕ ከቀናት በፊት ጦርነቱን አሸንፈናል፣ ኢራን አየር ኃይል የላትም፣ የባህር ኃይልም የላትም፣ የኒውክሌር ሳይቷም ወድሟል ብለው ነበረ። የአሜሪካ ከባድ ምሽግ ሰባሪ ቦምብ መጣል የሚችለው ቢቱ አውሮፕላን ወደ ኢራን አቅጣጫ እያመራ ይገኛል። በአሁኑ ሰዓት እዚህ ጋር ያለውን የፕላስ ምልክት በመጫን አዳዲስ እና ወቅታዊ መረጃዎችን ማግኘት ይችላላችሁ። ይመቻችሁ። ይኸውላችሁ አሜሪካ ውስጥ በዚህ ሰዓት ማለት ነው አንድ እንኳን ጤነኛ ፖለቲከኛ ካለ ይሄን እብድ ሰውዬ ማለት ነው እጁን ሊይዘው ይገባል። ኤንድ ሚድል ኢስት ውስጥ ደግሞ ያሉ ሀገራቶች የዲፕሎማሲ ፓወራቸውን አሟጣው መጠቀም ያለባቸው አሁን ነው። ቢኮዝ ዶናልድ ትራምፕ በሰጠው ማስጠንቀቂያ የ48 ሰዓት አልቲሜተም ውስጥ ያቺ አልቲሜተም አልቃ ማለት ነው ፕሮሚስ የገባውን ጥቃት ከፈጸመ ኢት ዊል ቢ ካታስትሮፊ ለሚድል ኢስት ሀገራት በጣም ካታስትሮፊ ነው የሚሆነው። ዶናልድ ትራምፕ እንደምታውቁት በ48 ሰዓት ውስጥ ኢራን ሁርሙዝን ካልከፈተች ብሏል። በ48 ሰዓት ማለት ከትናንት ማታ ጀምሮ ማለት ነው። በ48 ሰዓት ውስጥ ሁርሙዝ ሰርጥን ሙሉ ለሙሉ ካልከፈተች የኢራንን ፓወር ጀነሬሽን ፋሲሊቲዎች የመብራት ፋሲሊቲዎች እመታለሁ ብሏል። ኢራንን ጨለሞ ሊያረጋት ነው። አሁን አስቡት 90 ሚሊዮን ህዝብ ያለ ኤሌክትሪክ ፓወር እንዴት እንደሚኖር እንግዲህ አስቡት። እኛን አስቡ ነው። አንድ ቀን መብራት ሲጠፋ ድብድብ መንጫ ወጀለሶች ሙሉ ለሙሉ ኢንፍራስትራክቸሮች ቢወድሙ እንግዲህ አስቡት ሰው እንዴት ሊሆን እንደሚችልና ኢራን ደግሞ ይሄ ከተነካ ሚድል ኢስት ላይ ያሉትን የፓወር ጀነሬሽን ፋሲሊቲዎችና የውሃ ማጣሪያ ፋሲሊቲዎች እመታለሁ ብላ ዝታለች። ናው ዘ ፕሮብለም ምን መሰላችሁ? ኢራን እንደዛተችው ከዚህ በፊት ወዲያው ኢሚዲየትሊ ያጸፋ እንደምትመልስ ማሳየቷ ነው። ብለፍ አይደለም፣ የኢራን ብለፍ አይደለም። በትራምፕ በኩል ሊሆንም ይችላል ላይሆንም ይችላል። ትራምፕ ብዙ ጊዜ እንደዚህ አይነት ነገር ይናገሩና ያው ሳይፈጽሙ ይገኛሉ፣ ወይም ደግሞ ፈጽመውትም ሊገኙ ይችላሉ። ግን ትራምፕ አሁን በጣም ዴስፐሬት ሲቹዌሽን ውስጥ ነው ያለው። የማይችለው ጦርነት ውስጥ ገብቶ ሁርሙዝን ማስከፈት አልቻለም፣ የኢራንን መንግስት መገልበጥ አልቻለም። ያለው ቀንም እያለቀበት ነው። ስለዚህ ዴስፐሬት ነው። በዚህ ዴስፐሬት ስራ ይህንን እርምጃ ከወሰደ ኢት ዊል ቢ ካታስትሮፊክ። ኢራን ተመታ ልትጨልም ትችላለች። ነገር ግን ኢራን በአጸፋው በምትመልሰው የሚድል ኢስት ሀገራቶቹን በሙሉ አውት ኦፍ ፓወር ካደረገች ላይፍ ዊል ቢ አንቤረብል። ሲጀመር የሚድል ኢስት ሀገራት ያለ ኤሲ አይኖሩም። ሲጀመር ሌላውን ኢሴንሻል ነገሩን ትታችሁት ማለት ነውና ላይፍ ዊል ቢ አንቤረብል። ከዛው ኦን ቶፕ ኦፍ ዳት ደግሞ የውሃ ማጣሪያዎችን ከመቱ አረቦች እንደምታውቁት ወንዝ የላቸውም። እንደኛ ወንዝ ምንጭ ምናምን የላቸውም። ውሃ እያጣሩ ነው የሚጠጡት። እነዛን ፋሲሊቲዎች ተመቱ ማለት ውሃ የለም። ያለ መብራት እሺ ልኖር ትችላለህ። ያለ ውሃ ግን ከ3 ቀን በላይ ሰርቫይቭ አታደርግም። ሟች ነህ። ሊያውም በረሃ ላይ ሲሆን ደግሞ ይቀንሳል 3 ቀን በግማሽ ቀን ምናምን እብድብድ መጫወት ትጀምራለህ። ስለዚህ እንደዚህ አይነት ካታስትሮፊ ሲመጣ ደግሞ ያው ህዝብ እንግዲህ ያለ ውሃ አይኖርምና ሊሰደድ ነው።
እኛ ራሱ የሶስት ሂጅራዎች ባለቤት ልንሆን የምንችልበት እድል አለ። ሬከርዳችንን ልናሻሽል እንችላለን። ብቻ ለማንኛውም ግን በጣም በዚህ ሰዓት አሜሪካ ውስጥ አንድ እንኳን ጤነኛ ሰው ካለ ማለት ነው ጀለስን እጁን ሊይዘው ይገባል። የሚድል ኢስት ሀገራቶችም ደግሞ ዲፕሎማሲያቸውን አሟጠው መጠቀም ያለባቸው አሁን ነው። ቢኮዝ በሚቀጥሉት 48 ሰዓት ትራምፕ ያንን ፕሮሚስ ዴሊቨር ካደረገ there is no going back የለም። ከዛ በኋላ going back የለም። ማንም በቃ ለመጠፋፋት ነው ከዛ በኋላ የሚሄዱት እንቅስቃሴዎች የሚኖሩትና አደገኛ ነው የሚሆነው። ባይ ዘ ወይ አሜሪካ ማለት ነው አሜሪካና ኢራን ይሄ ጦርነት ሲያልቅ ሁለቱም ገንዘብ ሊያገኙበት የሚችሉበት ፕሮባቢሊቲ አለ። አሜሪካም ኢራንም የማዕቀቧን ሳታስነሳ በተአምር ይሄን ጦርነት እንደማይቆም ይታወቃል። ሰው ማዕቀቧ ይነሳላታል። እሱ የማይቀር ጉዳይ ነው እየመሰለ ያለው አሁን ነዳጇን ትሰጣለች። እንደውም እንዳሰበችው ደግሞ በመጨረሻ ላይ ካሳ ከተቀበለች ደግሞ ገንዘብ ታገኛለች። በተለይ ዩኤኢ ነው ካሳ መክፈል አለባት ብላ እያስጨነቀች ያለችው ኢራን። ካሳ ከተቀበለች ገንዘብ ታገኛለች። አሜሪካ በበኩሏ ግን ኢምቢሊየንስ ብታጣም ኢምቢሊየንስ ደግሞ ለአረቦቹ አሁን መሳሪያዎች እየሸጠች ነው። የሚሳይል ዲፌንስ ሲስተም መሳሪያዎችን ለመሸጥ ዲሎቹን አፋጥራ ፈርማ እንደጨረሰች ነው እየተነገረ ያለው። አሜሪካና ኢራን ገንዘብ ሲሰሩ ዋናው ተጎጂ የሚድል ኢስት ሀገራቶች የገልፍ ሀገራቶች ናቸው። ባይተው በዚህ ሰዓት ራሱ ይህ ጦርነት እንደዚሁ ከገፋ ማለት ነው። ለማንኛውም ግን ትራምፕ የገቡትን ፕሮሚስ የሚፈጽሙ ከሆነ ግን it will be a catastrophe for everybody catastrophe ነው የሚሆነው። ይህ ጦርነት አንድ ሁለት እያለች አነስተኛ ስቴፖችን እየወሰደች ወደኛ እየመጣች ደግሞ ወደ ኢትዮጵያና ወደ ምስራቅ አፍሪካ እየመጣች የምትገኝ ኢራን ሪፖርት እንዳደረጉት ከሆነ ታስኒ የሚባለው የኢራን ኒውስ ኤጀንሲ ወይ ደግሞ የኢራን የኒውስ ጣቢያ እንደተናገረው ከሆነ የኢራን ኦፊሻሎች ሳይት በማድረግ የኢራን ደሴት ወይ ደግሞ ካራግ የምትባለውን ደሴት አሜሪካ ጥቃት የምትሰነዘርባት ከሆነ ባብል ማደብ የሚባለውን ይሄን ስትሬት ማለት ነው ባብል ማደብን እዘጋለሁ ብላለች። ካራግ የምትባለው ደሴት እንግዲህ ካስታውሳችሁ ከዚህ በፊት እንደነገርኳችሁ ከሆነ 90% በላይ የሚሆነው የኢራንን የኦይል ንግድ ወይ ደግሞ የነዳጅ ንግዶቿን ሆልድ የምታደርግበት ነው ደሴት ነውና ትራምፕ ከዚህ በፊት የአየር ድብደባ አድርጎበት ነበር እዛ ላይ እዛ ምንድነው ደሴት ላይ like which means ትራምፕ በእግረኛ ጦር ቢገባ ወይ ደግሞ በወታደሮች ቢገባ ነው እንግዲህ ባብል ማደብን እዘጋለሁ እያለች የምትገኘው ኢራን። በማ በኩል ዘጓለች። እስካሁን ድረስ ዝምታቸውን ያልሰበሩት ነው። እስካሁን ድረስ በዚህ ጦርነት ዝም ያሉት የነ ሁቲ በመጠቀም ማለት ነው የሚንቀሳቀሱት ሁቲ በመጠቀም የየመኑ ታጣቂ ሁቲ እስካሁን ድረስ ዝምታውን አልሰበረም ነበር። ዝም ብሎ ነበር እስካሁን ድረስ ሁቲ ማለት ነው። ከዛ እንግዲህ አሁን ላይ ሊጠቀሙበት እንደሚችሉ ኢራኖች ሊጠቀሙበት እንደሚችሉ መረጃዎች ወጡት። በነ ሁቲ አማካኝነት ባብል ማደብ ተዘጋ ማለት ምን አይነት የኢኮኖሚ ችግር ውስጥ እንደምንገባ እንግዲህ ወይ በሌላ ቪዲዮ ሰራላችኋል። ማንኛውም አሜሪካ ማንቀሽቅዟት የአንድ ደሴት በእግረኛ ጦሯ ደግሞ በእግረኛ ሰራዊቷን እንዳታስወርድ እንጸልይ። ከዚህም በተጨማሪ ደግሞ እኛው ራሳችን የባህር በረው ደግሞ ወደብ እንዲኖረን እንጸልይ። ጦርነቱ ለኛ ተረፈ ሳይሆን ተትረፈረፈ ነው የሚባለው ጋይስ። ይህ ነገር የሚፈጠር ከሆነ እንደሚታወቀው የመካከለኛው ምስራቅ ጦርነት ከተጀመረ በኋላ መላው አፍሪካ እንዲሁም ደግሞ በዓለማችን ላይ የሚገኙ የትኛውም አይነት ነዳጅ ገዢ ሀገሮች እንግዲህ የገፈቱ ቀማሽ መሆናቸው የሚታወቅ ነገር ነው። በዚህ ሰዓትም ኢራን እንግዲህ እጅግ በጣም ከባድ የሆነ ማስጠንቀቂያ እንዲሁም በተጨማሪ ደግሞ ኢትዮጵያና በአጠቃላይ አፍሪካን የሚመለከቱ የተለያዩ መግለጫዎችን እያወጣች ትገኛለች። እንደሚታወቀው የዓለማችን የነዳጅ የሚተላለፍበት 20% የሚሆነው ነዳጅ የሚተላለፍበት የሆርሙዝ ሰርጥ ከተዘጋ በኋላ ከፍተኛ የሆነ የነዳጅ ጭማሪ እንዲሁም ደግሞ ከፍተኛ ስጋት ዓለማችን እንደገጠማት የሚታወቅ ነገር ነው። በዚህ ሰዓትም እንግዲህ አሜሪካ ለኢራን ወሳኝ የሆነውን የካርግ ደሴት ላይ ወታደራዊ ጥቃትን የምትሰነዝር ከሆነ ኢራን በተቃራኒው ለአሜሪካ እንዲሁም ደግሞ ለሌሎች የአፍሪካ ሀገራትን ጨምሮ የዓለማችን ከፍተኛ ነዳጅ እንዲሁም ደግሞ የተለያዩ የንግድ ዝውውሮች የሚደረጉበትን በቀይ ባህር ባብኤል ማንዴብ ደሴት ላይ ከፍተኛ የሆነ ጥቃትን ሰነዝራሉ። እንዲሁም በተጨማሪ ደግሞ መርከቦች እንዳይዘዋወሩ ማለት ነው አስተጓጉላሉ የሚሉ መግለጫዎችን ኢራን እየሰጠች ትገኛለች። እንደሚታወቀው እንግዲህ ለኢራን ካርግ ደሴት እጅግ በጣም ወሳኝ ደሴት ነው። በዓለማችን ላይ የምታከፋፍላቸውን እያንዳንዱን ነዳጆች ማለት ነው 90% የሚሆነውን ነዳጅ የምታዘዋውረው በካርግ ደሴት ላይ ነው። አሜሪካ ይህን የካርግ ደሴት ላይ ወታደራዊ ጥቃት የምትሰነዝር እንዲሁም ደግሞ ማስተጓጎልን የምትፈጥር ከሆነ በቀይ ባህር በሚገኘው ማለት ነው አሜሪካን ጨምሮ መላው አፍሪካ እንዲሁም ደግሞ የተለያዩ ንግድ የሚነገዱበት ነዳጅ የሚዘዋወሩበት እንዲሁም የተለያዩ ነገሮች የሚፈጠሩበትን የባብኤል ማንዴብ ደሴት ላይ ከፍተኛ የሆነ ጥቃትን ሰነዝራለሁ፣ ወታደራዊ የሆኑ እርምጃዎችን ወስዳለሁ እንዲሁም ደግሞ አስተጓጉላለሁ የሚሉ መግለጫዎችን እየሰጠች ትገኛለች። አሁን የሆርሙዝ ሰርጥ ከተዘጋ በኋላ ማለት ነው ባብኤል ማንዴብ በከፍተኛ ሁኔታ የዓለማችን ላይ የሚገኙ ትልቅ ሀገሮች ሳይቀር እየተጠቀሙት እንደሆነ ይታወቃል። እንዲሁም ደግሞ ቀይ ባህር ለኢትዮጵያ ምን ያክል ወሳኝ እንደሆነ ለአፍሪካውያን ምን ያክል ወሳኝ እንደሆነ የሚታወቅ ነገር ነው። ይህ ነገር እንግዲህ በእውነት ነው የሚፈጠር ከሆነ ለአፍሪካውያን ብቻ ሳይሆን ለመላው ዓለም ከፍተኛ የሆነ ስጋትን ይደቅናል። እንዲሁም ደግሞ ወደ ጦርነቱ በርካታ ሀገሮች እንዲገቡ ያደርጋል ተብሎም እየተሰጋ ይገኛል። በዚህ ጉዳይ ላይ አዳዲስ ነገሮችን ካገኙ ይዤላችሁ እመጣለሁ። በሌሎች መረጃዎች ግን በድጋሚ መመለስ አይቀርም። የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን። ረመዳን ቀናቶች መናድ የዱንያ ቀናቶችም መናድ መስታወቶች ናቸው። ይሄን ነው ረመዳን መጥቶ የሚያስተምር። ወር ገብቶ ወር ከወጣ አንተም ገብተህ ከዱንያ ትወጣለህ። መልእክቱስ እያንዳንዱ ቀን ከእድሜህ እያጎደለ ይሄዳል። ሐሰኑል በስሪ አንተ የአደም ልጅ ሆይ አንተ እኮ የቀናት ጥርቅም ነህ። አንድ ቀን ሲሄድ ከእድሜህ ከአካልህ
አንድ ፓርቱ እየጎደለ በተለይ ደግሞ ሰው 40 ዓመት 60 ዓመት ከደረሰ በኋላ ልብ ካላለ ምን ትርጉም አለ? ሰው 40 ዓመት ካለፋችሁ በኋላ ታቁታላችሁ። እንቅልፉ እንደ ድሮ አይደለም። ምኝታችሁ ማይስማማችሁ ነገር አለ። ምግብን መምረጥ ትጀምራላችሁ። ጓጉቶ ከመብላት መምረጥና መተውን እያስቀደምክ ትመጣለህ። ጥርስህም ደግሞ ያረጅና ቀይረኝ ይላል፣ ትመላለሳለህ። በሽታ አልፎ አልፎ ይጎበኛል። የለቀከው ነው ማለት ነችን አለ። እቃዎች ኤክስፓየርድ እያደረጉ ነው። ጉዞ ወደ ሆነ ዓለም ነው ማለት ነው። ተዘጋጅ ማለት ነው። አወለም ኑዓምርኩም ማ የተዘከሩ ፊሂ መን ተዘከረ። አንድ ሰው የሚገሰጽበትን እድሜ አላደረስናቸው። ይሄ እድሜ ስንት ነው? 40 ዓመት ነው ያሉ ሙፈሲሮች አሉ፣ 60 ዓመት ነው ያሉ። ሰው ከ40 ከ50 በኋላ ልብ ካላለ ምን ዋጋ አለ? ይሰራል፣ ይደክማል፣ ግን ደግሞ አኺራውን አይረሳም። ረመዳን በፍጥነት መጠናቀቅ የእድሜህን የፍጥነት መጠናቀቅ ማሳያ መስታወት። ሙእሚን ሲኖር አኺራውን አይረሳም፣ ዱንያውንም አጥብቆ ይይዛል። የረመዳን አስተምሮት ሰፊና ጥልቅ ነው። ማህተሙና ማዕረጉ ግን ለዓለኩም ተተቁን አላህን ትፈሩ ዘንድ ይከጀላል። ኢማናችሁ ልታበረቱ፣ አላህ ያየኛል የሚለውን ስሜት ውስጣችሁ ልታዳብሩ፣ የተራበ እንዳላቀ ልታካፍል፣ ዱንያ ላፊና ጠፊ መሆኗን አውቀ ወአሕሲን ከማ አሕሰነ አላሁ ኢለይክ ለሌላው ልታካፍል፣ መልካምን ልትሰራ ይከጀላልና